ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲ ራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ከፍ ታደርጋላችሁ። ላይክ እያደረጋችሁ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑና የእንዲህ አይነት እግር ኳስ ኮንቴንቶችን ስንለቅ ወደ እናንተ እንዲደርሳችሁ የደወል ምልክቷን ተጭናችሁ የቻናላችን ቤተሰብ እንድትሆኑ፣ ይህንን ፕሮግራም ደግሞ ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ ታደርጉ ዘንድ የአክብሮት ግብዣችን ነው። ስለ ኤሊዮት አንደርሰንና ማንቸስተር ዩናይትድ ሰሞኑኛ ወሬ ሰብሰብ አድርጎ እንግዲህ ዘ ታይምስ በቀጥታ ከማንቸስተር ውስጥ አዋቂዎች መረጃ አለኝ በማለት ዛሬ እንግዲህ ሌሊት ላይ ሰፊ ዘገባ ይዞ ወጥቷል። ኤሊዮት አንደርሰን የ100 ሚሊዮን ፓውንዱ ተጫዋች በማንቸስተር ዩናይትድ ቤት ስሙ በማንቸስተር ዩናይትድ ሪክሩትመንት አባላት በጣም በስፋት እየተነሳ ይገኛል። ማን ነው ግን ይሄ ተጫዋች? ዩናይትድ ችግሬን ይቀርፋል፣ አሞሪም ትልቁን ግድፈቴን፣ የቡድን ባላንሴን፣ የዲፌንሲቭ አክሽኔን፣ የ6 ቁጥር የረጅም ጊዜ ማንቸስተር ዩናይትድ ጥያቄን በተሟላ ሁኔታ በማንቸስተር ዩናይትድ ደም በዛ እንግሊዛዊ ስሜት፣ ምክንያቱም ዩናይትድ 6 ቁጥር በአብዛኛው ስኬታማ ውጤታማ በነበረበት የውድድር ዓመታት ብሪቲሽ ወይም እንግሊዛዊ አይደንቲቲን ነው የሚጠቀመው። ቦታው ላይ ዩናይትድ በዚህ ባህል ነው የተገነባው። በቅርብ ዓመት ውስጥ ግን ይህን የእንግሊዛዊ አይደንቲቲ ማግኘት አልቻለም። ያው የኮቢ ማይኑ ከአሰልጣኝ ታክቲክ ጋር በተገናኘ የማች ፊትነስ፣ የጉዳት መደራረብ የተለያዩ ጥያቄዎችን እያስነሳ ይሄ ተጫዋች ሰብሮ መግባት አልቻለም እንጂ ብዙ የማንቸስተር ዩናይትድን ችግሮች መድፈን የሚችል አቅም እንዳለው ይታወቃል። ያው አሰልጣኝ ደግሞ የራሱን ታክቲክ ያስቀድማል ከተጫዋች ብቃት ይልቅ፣ ብቃትና ታክቲክን ማዋሃድ እንጂ ብቃቱ ለታክቲኩ ፊት ሳያደርግ አሰልጣኝ ያን ብቃት እየታገሰ አይቆይም እና እድገት እስከሚያሳይ ጊዜ ይሰጣል። ካልሆነ ከእቅድ ውጭ ነው የሚያደርገው። ምክንያቱም ይሄ ዘመናዊ እግር ኳስ ጊዜ ስለማይሰጥ ይሄ ኢንዱስትሪ ውጤትም ጠፍቶ ተጫዋችም በበቂ ሁኔታ ሳያገለግል ቀርቶ እንግዲህ ሁለቱን አቻችሎ ለመጓዝ ትግል ስለሌለ፣ ለማንኛውም ግን ማንቸስተር ዩናይትድ አይኑን በአጠቃላይ ኤሊዮት አንደርሰን ላይ አሳርፏል። ኤሊዮት አንደርሰን ግን ማን ነው? ለማንቸስተር ዩናይትድ እውነት ስለሚባለው ክፍተት ችግር በቂ መብት ይሆናል? እስቲ መጀመሪያ ሀሳብ አስተያየታቸውን በኮሜንት ላይ ያስቀምጡ። ኤሊዮት አንደርሰን የማንቸስተር ዩናይትድን ችግር ይደፍናል ወይስ ካርሎስ ባሌባ ወይስ የስፖርቲንግ ሊዝበን አምበል ወይም ኤደርሰን? በርካታ ተጫዋቾች ከማንቸስተር ዩናይትድ ጋር፣ አንድ ደግሞ አዲስ የቤኔፊካ አማካይ ከማንቸስተር ዩናይትድ ጋር ስሙ እየተያያዘ ይገኛል። አዲስ ተጫዋች ነው። በቅርብ ዓመት ከአርጀንቲና ሊግ የመጣ የ6 ቁጥር ተጫዋች። ግን ማንቸስተር ዩናይትድ በተለያዩ ምክንያቶች ኤሊዮት አንደርሰንን የመምረጡ ጉዳይ የሚያሳምነንን ዘገባ ዘ ታይምስ ይዞ ወጥቷል። የአሞሪም ጨዋታ ደግሞ አለ። ይሄ ሲስተም ከፖርቱጋል ተያይዞ የመጣ ከሆነ የሆሎመንድ አይነት ይሄ ከኳስ ጋር የሚፈጥን ከእግራቸው ይልቅ አእምሯቸው የሚፈጥን ተጫዋቾችን ነው የሚፈልገው። የነ ሪኬልሜ የነ ጆርጂኒዮ አይነት አማካይ ማለት ነው። ከኳስ ይልቅ ከሩጫ ይልቅ ጭንቅላታቸው የሚፈጥን ተጫዋቾች። በጣም ዘገምተኛ ሊሆኑ ይችላሉ ሲሮጡ፣ በጣም ቀሲ፣ ግን አእምሯቸው ሜዳ ውስጥ ካሉ ተጫዋቾች ሁሉ ፈጣን፣ ስፔሶችን በፍጥነት ማየት የሚችሉ በጣም ዳይናሚክ። ሆሎመንድ ባህሪ ቦታውን በትክክል የአሞሪም ትራዲሽናል 3-4-3 ሲስተም ማንን ነው የሚፈልገው ካለ ግን አሁን አሞሪም የእንግሊዝን ባህል አዳፕት ማድረግ ሳያስፈልጋቸው እንዳልቀረ የተረዱ ይመስለኛል። በተለይ ኤሊዮት አንደርሰንን ሲፈልጉ፣ ኤሊዮት አንደርሰን ለምን ተፈለገ በማንቸስተር ዩናይትድ ቤት? እነዚህ ምክንያቶች ዘ ታይምስ ያቀረበውን ዝርዝር እንመለከታለን። የራሳችንን እይታ እናያይዛለን። ለቦታው ተገቢነት የቱ ተጫዋች ነው ቴክኒካሊ
ታክቲካሊ ይሁን በተፈጥሯዊ ስኪል ያ ቦታው የሚፈልገው ተጫዋች የትኛው ነው? ለምሳሌ በካሴሜሮ ዘንድሮ የተሻሻሉ ነገሮች አንደኛ በረጃጅም ፓስ የቡድኑ ስኬታማ ተጫዋች መሆኑ። ማንቸስተር ዩናይትድ በሃይ ተርኖቨር ሲያጠቃ የቡድኑ የሃይ ተርኖቨር ትራንዚሽን መነሻ የካሴሜሮ ፓሶች መሆናቸው። እነዚህ ጉዳዮች ኤክስፒሪየንሱን እናያለን፣ ግን በዚህ ኢነርጂ አመቱ ሙሉ አይጨርስም። ችግሩ እሱ ነው። ሁለተኛ ዙር ላይ ሜዳው ይሰፋበታል። ያ አካል ብቃት፣ ጉልበት፣ ፍጥነት በሚፈልግበት ሰዓት ካሴሜሮ በዛ ፊትነስ ላይ መገኘት አይችልም። ስለዚህ አሳሳቢነቱ ሰፊ ነው ማለት ነው። ጊዜያዊ ነው የካሴሜሮ ጉዳይ። እልባት በአማራጭ እንዳይሰጡ ኡጋርቴ ነው ያለው። የዲያጎናል ተጫዋች ሆኗል ሳይሆን ነውም እና ዲያጎናል ኳሶችን ደግሞ የሩበን አሞሪም ቡድን አሁን ላይ ካራክተር አያደርግም። ሞር ዲፌንሲቭ እና ሶሊድ ለሆነ ቡድን ነው የኡጋርቴ ሲስተም የሚመቸው የተፈጥሯዊ ባህል። ስለዚህ የቦታው ላይ አሳሳቢነቱ ያም ሆነ ይህ 100% ግዴታ ነው። 6 ቁጥር ተጫዋች ግን ከሚከፈልበት ክፍያና ከሚወጣበት ዋጋ የተጫዋቹ ብቃት አስተማማኝነት በየትኛው ብቃት ላይ እናንተ እስቲ ዋስትና አላችሁ? አሁን ኤሌት አንደርሰን ቢመጣ ይሄ እንግሊዛዊ ደም ያለው በእንግሊዛዊ ባህል ውስጥ ያደገ የሚመጣው ባህል ደግሞ ቦታው በእንግሊዛዊ 6 ቁጥር ተጫዋች በስኬት ታጅቦ የቆየ የነበረ ቡድን ስኮልስንም ካሪሽንም ይሁ ሃርጊቬንስንም ሲያመጡ ፈርጊ እዚህ ቦታ ላይ የ6 ቁጥር እንግሊዛዊ ተጫዋች ነው የሚፈልጉት። እና ከዚህ ባህል ጋር በተገናኘ ከተመለከትን ኤሌት አንደርሰን ባህልን፣ ይሄ እምነትን፣ የቡድኑ የስነቦና በተፈጥሮ ያን ቦታ የሚፈልገው የቡድኑ አይደንቲቲን ስናይ ማንቸስተር እንደ ቡድን እንግሊዛዊ ስፕሪት አለው እዛ ቦታ ላይ። ግን ታክቲካሊ ካሰብን ደግሞ ኤሌት አንደርሰን እንዴት ፊት ሊያደርጉ ነው ሩበን አሞሪም? ከካሴሜሮ የሚያገኙትን ነገር ከኤሌት አንደርሰን ያገኛሉ ወይ? አንደኛው ጥያቄ። ካሴሜሮን በተሻለ ደረጃ ሊተካ ይችላል። በምን? በዲፌንስ ካራክተር ለነዛ 3ቱ ተከላካዮች በቂ ሽፋን በመስጠት በቂ የዊንግ ባኮችን ባላንስ በመጠበቅ የሚመጡ ከተከላካይ ጀርባ ያሉትን አደጋዎችን በመቆጣጠር ማንቸስተር ዩናይትድ ጤናማ ቢልድ ሲያደርግ ለአንደኛው ከሱ ጋር ተጣምሮ ለሚጫወተው ብሩኖም ሊሆን ይችላል ሌላም አማካይ በቂ ነፃነት ይሰጣል። እነዚህ ጉዳዮች አስተማማኝ ናቸው። ግን የሩበን አሞሪም የዘንድሮ ማንቸስተር ዩናይትድስ ፋስት ብሬክ አለው፣ ሃይ ተርኖቨር አለው፣ ዋይድ ኤሪያዎችን ለመጠቀም ከተከላካይ ጀርባ ሰከንድ ቦል የማሸነፍ ቴክኒክ፣ እነዚህን ጉዳዮችን ስናይ ታክቲካሊ ወደ ኢንድ ቱ ኢንድ ጌም የሚቀርብ የማይደክም ሙሉ ኢነርጂ 90 ደቂቃ ያለ በዲፌንሲቭ ካራክተር ብቻ ያልተገደበ ነው ቦታው የሚፈልገው። ስለዚህ እግር ኳሳዊ ንባብ የሜዳ ውስጥ ጨዋታን የማንበብ ክህሎትን ይፈልጋል ማለት ነው። ይሄ ኤክስፒሪየንስ ኤሌት አንደርሰን ውስጥ አለ ወይ? እሱን በኖቲንጋም ፎረስት ጨዋታ አይተናል። ይቅርታ ከዚህ ቀደም በነበረበት የኒውካስል ቡድን ውስጥ አይተነዋል። ኒውካስልም በድጋሚ ለማምጣት ያስባል። በተለይ ሳንድሮ ቶናሊ ትላልቅ ክለቦች ሊጨራመቱ እያሰቡ እንደሆነ በተለይ ቼልሲና ሊቨርፑል አሁን አዲስ ፈላጊ የሆኑ የቶናሊ መምጣታቸው እንዲሁም ወደ ስፔን ትላልቅ ክለቦች እየፈለጉት ነው። እንዲሁም ሙኒክ የተጫዋቹ ፈላጊ ሆኗል። ስለዚህ ቶናሊን ለመተካት ኤሌት አንደርሰንን መመለስ ኒውካስል እያሰበ ነው። ማንቸስተር ዩናይትድ ልክ እንደ ቤንጃሚን ሼሽኮ ከኒውካስል ጋር በዚህም ተጫዋች ሊፎካከር ይችላል። እሱ የጊዜ ጉዳይ ነው። ግን ዩናይትድ ጃንዋሪ ላይ ገንዘብ ለማውጣት ማቀዱ ሰሞኑን ሲሰማ ነበር። በተለይ የፊት መስመር ተጫዋቾች በጉዳትና በአፍሪካ ዋንጫ ምክንያት ዩናይትድ ፋይናል ሰርድ ላይ ጥራትም የማጥቃት አማራጭም ሊያንሰው ስለሚችል ወደ ገበያ ሊወጣ ይችላል። ግን ከዛ በፊት አሳሳቢነቱ 6 ቁጥር ነው ብሏል ቡድኑ እና ወደ 6 ቁጥር ገበያ ደግሞ ሲወጣ ዩናይትድ የሚፈልጋቸው 2 ተጫዋቾች ክፍያቸው የመጨረሻ የማይቀመስ ትልቅ የባንክ አካውንትን የሚያንቀጠቅጥ
ከፍተኛ ክፍያ ነው። አንደርሰን ኤሊየትን ይቅርታ በተደጋጋሚ አንደርሰን ኤሊየት እያልኩ ነው። ኤሊየት አንደርሰንን ወደ 100 ሚሊዮን ፓውንድ ኖቲንጋም ፎረስት ጠይቋል። ካርሎስ ባሌባን 119 ሚሊዮን ፓውንድ ብራይተን ጠይቋል። እድሜያቸውን፣ ብቃታቸውን፣ የሚወዳደሩበትን ክለብ፣ አሁን ላይ ያሉበትን ደረጃ ምናምን ስንመለከት ገበያው ከፍተኛ እብደት የተሞላ ክፍያ እየተከፈለ እንደሆነ አይተናል። ካለፈው ሳመር ጀምሮ ውስን አጥቂ ገበያ ላይ ነበር። የነዛን አጥቂዎች ለመቀራመጥ ክለቦች እንዳለ የሚከፍሉት ክፍያ ከተገቢው በላይ ሆኖ አይተናል፣ አስተውለናል። በብዙ ክለቦች ግን አማራጭ ስለሌላቸው ነው። በተመሳሳይ አሁን አብዛኛው ክለብ የ6 ቁጥር ተጫዋች ፍለጋ ወደ ገበያ ይወጣል። ክለቦች አሁን በተመኑትም ዋጋ ፈላጊ በበዛ ቁጥር ከዚህ በላይም ለመደራደር ሊቀመጡ ይችላል፣ በተለይ ሻጭ ክለቦች። ስለዚህ ዩናይትድ ኤሊየት አንደርሰን ላይ 100 ሚሊዮን ፓውንድ ለማውጣት ፈቃደኛ ሊሆን ይችላል። ግን ዩናይትድ አንዳንድ ክራይቴሪያዎች ማስቀመጡን ዘ ታይምስ ዘግቧል። ለምሳሌ ዩናይትድ 75 ሚሊዮን ፓውንድ ለመክፈል ዝግጁ ነው። በምን? ጃንዋሪ ላይ ኖቲንጋም ፎረስት የሚሸጥ ከሆነ ዩናይትድ አጠቃላይ ፓኬጅ 75 ሚሊዮን ፓውንድ ይከፍላል። ግን ሁለት አይነት መንገድ አለው። በመጀመሪያ 68.9 ሚሊዮን ፓውንድ በመክፈል ቀሪውን ወደ 7 ሚሊዮን ፓውንዱን ደግሞ እንደ ተጨማሪ አዶንስ እንደ ተጫዋቹ ብቃትና በሲዝኑ መጨረሻ ማለት ከጃንዋሪ በኋላ ተጫዋቹ ፈርሞ ማንቸስተር ዩናይትድ ሻምፒዮንስ ሊግ የሚገባ ከሆነ ተጨማሪ 8 ሚሊዮን በመክፈል በአጠቃላይ ፓኬጅ 83 ሚሊዮን ፓውንድ ዩናይትድ ለመክፈል ጥያቄ ለማቅረብ ነው የተዘጋጀው። ነገር ግን ሪሊዝ ክሎዙን አክቲቭ እናደርጋለን ከ100 ሚሊዮን ፓውንድ ውጪ ማሪናኪስ አንሰማም ብለዋል የኖቲንጋም ፎረስት ባለቤት። ይህን ተጫዋች ታስታውሳላችሁ፣ ኒውካስል የሸጠው በከፍተኛ ፕሮፊት ኤንድ ሳስቴናቢሊቲ ሩል ከሊጉ ነጥብ ተቀንሶበት ሊወርድ የሚችልበት አደጋ በገባበት ወቅት የዛው የኒውካስል የአካዳሚ ውጤት ነው። ይህን ተጫዋች ኒውካስል 33 ሚሊዮን ፓውንድ ለኖቲንጋም ሲሸጥ ትልቅ ፕሮፊት ተብሎ በባንክ አካውንቱ ላይ ተመዘገበ። ኒውካስል ከከፍተኛ የፒኤስአር ጫና ራሱን አወጣ። አስገዳጅ የሆነ የአንቶኒ ጎርደን ሽያጭ ወደ ሊቨርፑል ሊፈጽም ነበር። የተለያዩ ተጫዋቾችን ክለቦች ሊገዙ ነበር ከኒውካስል እና አደጋ ውስጥ ገብቶ ነበር ኒውካስል። በዚህ ምክንያት እንግዲህ ይሄ ተጫዋች ነው የተሸጠው መቼ? በ2023/24 ከዛም በኋላ ነው ይሄ ተጫዋች በ2024/25 አምና ሲዝኑ ከመጀመሩ በፊት እና በኖቲንጋም ፎረስት በተለይ ኑኖ ስፒሪቶ ሳንቶስ ከመጡ በኋላ አስደናቂ ብቃቱን አሳየ። ከተጠናቀቀ የውድድር ዓመት አንስቶ ከ252 በላይ ታክሎችን ያደረገ፣ ከ200 በላይ ኢንተርሰፕሽኖችን ያጠናቀቀ፣ ከ200 በላይ የግራውንድ ዱዌሎች ማሸነፍ የቻለ በጣም አስደናቂ የ6 ቁጥር ካራክተርን በዲፌንሲቭ አክሽን በልኩ ሙሉ በሙሉ የተሟላው ነው። በአብዛኛው ቁጥሮች በነገራችን ላይ ከሞሲ ካይሴዶ ይበልጣል። ቁጥር ብቃት የሚገልጽ ከሆነ ኤሊየት አንደርሰን በዚህን ሰዓት የፕሪሚየር ሊጉ ትክክለኛ 6 ቁጥር በቃ ዲፌንሲቭ ሚድፊልደር የሚለውን ጉዳይ ያሟላ ተጫዋች ነው። በተለይ የኑኖ ስፒሪቶ ሳንቶስ ሎ ብሎክ በጣም የተስማማው ተጫዋች ነበር። በሁለቱም የሜዳ ክፍል የሚያደርጋቸው የተሳካ ኢንተርሰፕሽን እና ታክል ለቡድኑ የመልሶ ማጥቃት ስትራቴጂ በጣም አጋዥ ኃይል ነበር። ለዚህም ይመስላል ቶማስ ቱኸል አሁን ከደክላን ራይስ ጋር በዓለም ዋንጫ የሚጣመረውን ተጫዋች ከወዲሁ የለዩ ይመስላል እና ኤሊየት አንደርሰንን እስካሁን ድረስ ለብሔራዊ ቡድን ጥሪ እያደረጉለት ነው። በተደጋጋሚ እድል እየሰጡት ነው። ይህን ተጫዋች በጣም ሲያደንቁ እንደውም አንድ የመጀመሪያ ጨዋታው መሰለኝ በብሔራዊ ቡድን ባደረገበት ወቅት የጨዋታው ኮከብ ተብሏል እና በዘንድሮ ሲዝን በግማሽ የውድድር ዓመት ትላልቅ እድገቶችን ለውጦችን በየቡድኑ ካመጡ ተጫዋቾች መካከል አንዱ ኤሊየት አንደርሰን ነው በማለት እንግዲህ የእንግሊዝ ሚዲያ በጣም ከፍተኛ ሙገሳ እያገኘ የሚገኝ ገና ወጣት ብዙ መስራት የሚጠበቅበት ትላልቅ የክለብ ኃላፊነትን ለመቀበል የተዘጋጀ
አንዳንዴ ደግሞ ከብቃቱም በላይ የእንግሊዝ ሚዲያ እንግዲህ እንደምታውቁት ትንሽ የሚያጋንኗት ነገር አለች። ገና ይሄ የ23 ዓመት እንግሊዛዊ ተጫዋች በጣም በከፍተኛ ሁኔታ እየተሞገሰ ነው የሚገኘው። 100 ሚሊዮን ፓውንድ ተጫዋች ነው ወይ ነው አሁን ጥያቄው። ዩናይትድ ይከፍላል። እኔ በዩናይትድ ክፍያ በኩል ምንም አይነት ችግር የለውም። ፒኤስአር ምናምን የሚባለውን ተውት ለጊዜው፣ ዩናይትድ ይከፍላል። እዚህ ጋር ስለ ፋይናንስ ይሄ ስለ ፕሮፊት ኤንድ ሳስቴናቢሊቲ ሁሉን እንተውና ዩናይትድ የ100 ሚሊዮን ፓውንድ ሪስክ የሚወስድበት ተጫዋች ነው ወይ ነው። የዩናይትድ ብራንድ አለ፣ ስታንዳርድ አለ። ይሄ ክለብ እያደገበት ያለው ፍጥነት አለ። አሁን እየተቀየረ ያለበት በሩበን አሞሪም ውስጥ በአንድ ዓመት ቆይታ ይሄ የእንግሊዝ ሚዲያ ስለጻፈ የሀገራችን ሚዲያ ስለተነተኑ አብዛኛው የማንቸስተር ዩናይትድ ደጋፊዎች የሚታይ ኤቪደንስን ከሚያዩት ይልቅ የሚሰሙትን እያመኑ የዩናይትድ እድገት የማይቀበሉ አሉ። በሩበን አሞሪም ውስጥ ማንቸስተር ዩናይትድ ካለፉ አሰልጣኞች ሁሉ ከፈርጊ በኋላ ከፍተኛ አይደንቲቲ መሰረት ያሳየው ዘንድሮ ነው። ከየትኛውም አሰልጣኝ በላይ የሞሪኖ ቡድን ይባላል። ነጥብ ማስቆጠር እኮ የቡድን አይደንቲቲን አይገልጽም። ምክንያቱም የቡድን አይደንቲቲ አንድ ዓመት የሚቆይ አይደለም። አንድ ዓመት የሚቆይ ደግሞ የቡድን አይደንቲቲ ቀጣይነት የለውም። ይሄ የአጭር ጊዜ መፍትሄ ነው። ያ ማለት ቡድን አፍርሶ ነው የሚሄደው አሰልጣኙ ሲሄድ። ምክንያቱም የተገነባው የአጭር ጊዜ ግንባታ ነው። አሁን ዩናይትድ እንደ አይደንቲቲ አንድ የራሱን ባህል እግር ኳስ ጨዋታ ይዞ እየመጣ ለዛ የሚሆን ያውም በቂ ጥይቶች ሳይቀርቡለት አሰልጣኙ አልተሟላም እኮ 3 የፊት መስመር አዲስ ኃይል ተጨመረ እንጂ የ6 ቁጥር ቦታ አሁንም የምንወያይበት አርዕስት በቂ የተከላካይ አማራጭ ማለት በስታንዳርድ በኳሊቲ ከሌሎች ክለቦች ጋር የሚነጻጸር ጉዳት እየታገለ የሚገኝ ክለብ ነው። ስለዚህ ለሩበን አሞሪም የ100 ሚሊዮን ፓውንድ ሪስክ ለመውሰድ ኤሌት አንደርሰን ብቁ ተጫዋች ነው ብላችሁ ታምናላችሁ ወይ? ስለ ተጫዋቹ የኖቲንጋም ፎረስት እንቅስቃሴ አሁንም 100% ምንም አይነት ጥያቄ የማይነሳበት የ6 ቁጥር ሙሉ የዲፌንሲቭ ሚድፊልደር ካራክተር አለው ልክ ካሴሚሮ በማድሪድ ቤት። ነገር ግን ዩናይትድ አሁን እየተገነባ ያለበት የቡድን ሲስተምን ስናይ ሁሉም 11 ተጫዋች በሲስተሙ ላይ ቀጥተኛ ተሳታፊ ነው። ለምሳሌ አንድ ታክቲክ በዩናይትድ ቤት በቅርብ ሳምንት ውስጥ የምናስተውለውን ታክቲክ ላስታውሳችሁ። ሳም ላመንስ ከራሱ የመጫወቻ ክልል በረጅሙ ኳስ ሲለጋ የተጋጣሚ ተጫዋች የሚያሸንፍበትን ኤሪያ ላይ ነው የሚለጋው። ነገር ግን የተጋጣሚ ተጫዋች ሲያሸንፍ የዩናይትድ ተጫዋቾች በጣም ስትራቴጂክ በሆነ ፖዚሽን ላይ ነው የሚገኙት እና ሰከንድ ቦል ያሸንፋሉ በፍጥነት። ያ ሰከንድ ቦል በቀጥታ አደጋ በመፍጠርና በማስቆጠር እንደ ዩናይትድ በሊጉ አስፈሪ የማጥቃት አዲስ ስትራቴጂ ይዞ የመጣ ቡድን የለም። ሰከንድ ቦልን በማሸነፍ እንደ ዩናይትድ የተዋጣለት ቡድን የለም። ይሄ ደግሞ ፖዚሽናል ዞናል ተጫዋቾችን በደንብ በየቦታቸው ላይ ካራክተሩን አዳፕት አድርጓል። አማድ እንዴት ነው ሰሞኑን ምርጥ የሆኑ ኢምቤሞን ተመልከቱ፣ ኩኛን ተመልከቱ፣ ካሰሜሮና ብሩኖ እንዴት ነው ኤሪያዎች የሚያሸንፉት? እና አሁን ተጋጣሚ ምን አደረገ? ሰከንድ ቦልን ዩናይትዶች ራሳቸው እንዲያሸንፉ ወይም ኤሪያል ዱዌሎች ላይ ኳስን ወደ እጅ እንዲወጣ ማድረግ ወይም ወደ ኋላ መመለስ ለዩናይትድ ሰከንድ ቦል ምቾት መስጠት ካልፈለጉና ያ ሰከንድ ቦል ማሸነፍ ላይ ጠንካራ ተጋጣሚ ከሆነ ዩናይትድ ወደ ዋይድ ኤሪያዎች ኳሶችን እየዘረጋ አማካዩን ስፍራ በጣም እያሰፋ ከተወሰኑ ደቂቃዎች በኋላ ማውንትን ያስገባል። በቁጥር አማካዩን ይበልጣል። አሁን አሞሪም በአማራጭ በአዲስ ታክቲክ መጥተዋል። ለዛ እኮ ነው ዩናይትድ 5 ተከታታይ ጨዋታ አልተሸነፈው። ስለዚህ በዚህ ሲስተም እየተገነባ ላለ ቡድን ሞር ዲፌንሲቭ አግሬሲቭ የሆነ አማካይ ነው ወይ ክለቡ የሚያስፈልገው የሚለው ጉዳይ ብዙ ሊያጠይቀን ይችላል። በተሻለ ምልከታ እንመልከት ካልን ደግሞ የባሌባ ደግሞ እግር ኳሳዊ ቴክኒክ አለ። ካሴሜሮ የሚሰራቸውን ስራዎች መስራት ባሌባ አይከብዱም። እንደውም በተሻለ ጥራት በተሻለ ፍጥነትና ኢነርጂ መስራት ይችላል። ረጃጅም ፓሶችን በሉት ፖዚሽናል ሪስክ መውሰድ ይችላል። ካሴሜሮ የማይወስዳቸው ወይም ይሄ እንደ ፈሪ ተጫዋች ወደ ኋላ ባክፓስ
ዮሮ ሲሰጠው መልሶ ለዮሮ የሚመልሰው ኳስ፣ ዴሊትም ሲሰጠው ወደኋላ የሚመልሰውን ኳስ፣ እነዛን ኳሶች በተሻለ ቢልዳፕ ማስቀጠል ይችላል። ያውም ዊንግ ባኮች በዚህ ደረጃ የኳስ እጥረት እያለባቸው ነው። ዩናይትድ ማጥቃቱ በጣም ተሻሽሏል የምንለው የባሌባ ረጃጅም ኳሶች ልዩነቱ ምንድነው? ሻርፕ ናቸው እና ኤሪያዎችን አይቶ ነው የሚጥለው። ያኩብ ሚንቴ በፕሪሚየር ሊግ በነገራችን ላይ ከተከላካይ ጀርባ በመሮጥ ያለ ኳስ በመሮጥ ከኳስ ጋር በመሮጥ በሊጉ በሶስቱም አንደኛ ነው ከኤምቤሞ በመብለጥ። አብዛኛውን ኳስ ግን የተቀበለው ከባሌባ ነው። ይህን ታክቲካል ባላንስ ተመልከቱ የፋቢያን ዙለርን። ስለዚህ የሩበን አሞሪም ታክቲክ የሚፈልገው ነው ዩናይትድ እየፈለገ የሚገኘው ወይስ የቡድኑ አይደንቲቲ ማንቸስተር ዩናይትድ በተለምዶ የሚጠቀመው የ6 ቁጥር ቦታ እንግሊዛዊ አግሬሲቭ ቦታው ላይ ፊት ያደርጋል ብሎ ነው የሚያምኑት? እስቲ ከሁለቱ ሀሳብ የትኛውን? ነገር ግን አሁን ላይ ዩናይትድ ከባሌባ ይልቅ ኤሊየት አንደርሰን ላይ በጣም ሲሪየስ የሆነ ፍላጎት አለው። የማስፈረም እቅድ አለው። ኢኒሻል አፕሮቹን በዲሴምበር አጋማሽ በኋላ ከ15 በኋላ በይፋ ዩናይትድ ኦፊሻል ድርድሮችን ለመክፈት እስከ 83 ሚሊዮን ፓውንድ ፓኬጅ ሲያዘጋጅ ኖቲንግሃም ፎረስት 100 ሚሊዮን ፓውንድ ጠይቋል። ይሄ ድርድር በይፋ እንደሚጀመር 100% ተረጋግጧል ይላል የዘ ታይምስ ዘጋቢና አሁን ላይ ባለው ሁኔታ ማንቸስተር ዩናይትድ ከባሌባ ይልቅ አይናቸውን ወደ ኤሊየት አንደርሰን በሙሉ ኃይላቸው ትኩረት አድርጓል። ዩናይትድ ፍላጎቱ 100% ጃንዋሪ ላይ ማምጣት ነው። ኖቲንግሃም ፎረስት እንደምታውቁት በኤሮፓ ሊግ ውድድር አለ። ይህንን ተከትሎ ተጫዋቹን በቀላሉ ይሸጣል ወይ? አብረን እንመለከታለን። ግን ተጫዋቹ የሚሸጥበትን ዋጋ ይፋ አድርገዋል። 100 ሚሊዮን ፓውንድ ያቀረበ ተጫዋች አያስፈርም ብለዋል። ሊቨርፑልና ኒውካስል የተጫዋቹ ፈላጊ ናቸው። ዩናይትድ ግን ቀዳሚ የተጫዋቹ ፈላጊ ሆኖ ድርድር ለመክፈት ቅድመ ዝግጅት እያጠናቀቀ ያለ ቡድን። የቱ ተጫዋች የተሻለ የቡድን ባላንስ ለአሞሪም ይጠብቃል? ባሌባ ወይስ ኤሊየት አንደርሰን? ኤሊየት አንደርሰን በዩናይትድ ቤት ቢመጣ የዩናይትድን የ6 ቁጥር ቦታ ይፈታል ብላችሁ ታምናላችሁ? እስቲ በኮሜንት መስጫ አስቀምጡልን። ኮሜንት እያደረጋችሁ ደግሞ እዛው ላይክ ማድረጋችሁ እንዳትረሱ። አዲስ ከሆናችሁ እዛው ሰብስክራይብ በማድረግ የደወል ምልክቷን ተጭናችሁ ቤተሰብ እየሆናችሁ ከሀገር ውጭ የምታደምጡ ደግሞ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በኤንዞ ፈርናንዴስ፣ በአሌክሳንደር ኢሳቅ፣ በቡካዮ ሳካ እና በኤሊየት አንደርሰን ወደ ማንቸስተር የነበረን የ4 ፕሮግራም ቆይታ በዕለተ አርብ ይሄን ይመስላል። ከእናንተ ጋር በእንዲህ መልኩ ቆይታ አደረግን። ሰላም ቆዩ።